ክፈት በለው በሩን የሻምፒዮንስ ሊጉን ደረስኩልህ ሻምፒዮንስ ሊግ የማንም መቀለጃ ሆነህ ነበር መጣሁልህ ላስከብር የቁርጥ ቀን ልጅ አባቴ ደርሼልሃለሁ ፈላው ደግሞ ማለት ያው ሶስተኛ ነኝ አጋፍጥልሻለሁ ወደ ላይ ደረታ ቢሉቃ ትገባለህ እንዳትፈሪ በቃ ወልብስዬ ደግሞ ማለት ማን ወንድ ነው ይውለታሽ በስቶብኛል ማን ወንድ ነው የሚያስወርድሽ ማን ወንድ አቋመ ከጎንሽ ነው አቋመ ከጎንሽ ሆኖ እኔ ከጎንሽ ሆኜ ማን እንደሚነካሽ አለው እንግዲህ አለው እንዳትፈሪ ወልብስዬ ወጥቷል ወልቭስ አቤት በቃ ጋይስ ፕሪሚየር ሊግ እኮ ይለያል ስንል በምክንያት ነው። ወልቭስ ለማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል ለመሳሰሉ በቶፕ 4 ፉክክር ውስጥ የሚገኙ ቡድኖች ውለታን ውሎላቸዋል። በዌስት ሚድላንድስ ደርቢ ወልቭስ የኡናይ ኤምሪውን አስተን ቪላ 2-0 ማሸነፍ ችሏል። እውነቱን ለመናገር ውጤቱ ይገባቸዋል። በጣም ነበረ ሲያስገርሙኝ የነበረው የደጋፊው ፓሽን እጅግ በጣም የተለየ ነበረ። የሆነ ማለት ወልቭስ ማለት ለኔ አሁን ላይም ሆኖ የሞረድ ድሉ በጣም የሰፋ ቡድን ነው። ኦልሞስት ወርዷል ማለት 100% ስለማይቻል ነው እንጂ ሞረዱ የማይቀር አይነት ቡድን ነው። ግን ጨዋታው ላይ በተለይ ሁለተኛው ጎል ሲቆጠር የነበራቸው ሪአክሽን በጣም የሚያስደነግጥ ነው። የሆነ የፍጻሜ ጨዋታ ምናምን ነው የሚመስለው የደጋፊዎቹ ስሜት ማለት ነው። ደርቢ ነው ጨዋታው ያው ከዛ ጋር በተያያዘ ሊሆን ይችላል ይሄን ያለው በጣም ስሜት የነበሩት። ለማንኛውም በዚህ ጨዋታ ላይ ግን በወልቭስ በኩል ጃኦ ጎሜዝ እና 98ኛው ደቂቃ ላይ የድሉን ማራገጫ ጎል ሮድሪጎ ጎሜዝ ነበረ ማስቆጠር የቻሉት ማለት ነው። የኡናይ ኤምሪ አስቶን ቪላ ግን በመንገጃገጭ ውስጥ እንዳለ የተመለከተን እንገኛለን። የቶፕ 4 እጣ ፋንታውም አደጋ ውስጥ ሆኗል ማለት ይቻላል። በ51 ነጥብ እዛው ባለበት ነጥብ እንግዲህ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ቀሪ ጨዋታውን ከክሪስታል ፓላስ ጋር ማሸነፍ የሚችል ከሆነ ሶስተኛ ደረጃን ከአስቶን ቪላ መረከብ የሚችል ይሆናል ማለት ነው በዚህ ውጤት መሰረት። ከዚህ በተጨማሪም 45 ነጥቦችን ይዘው በጎል ክፍያ ተበላልጠው ለሚገኙት ቼልሲ እና ሊቨርፑልም እንግዲህ ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ ማለት ነው። የቶፕ 4 ፉክክሩ ዘንድሮ በፕሪሚየር ሊጉ አብዷል ማለት ይቻላል። አስቶን ቪላ በውልቭስ 2-0 ማለት 1-0 እየተመራ ሲሯሯጡ 97ኛ ደቂቃ ማርቲኔሊ ስታይል 2 ተደረገላቸውና ተሸነፉ ማለት። እኔ አርሰናል 4-1 ካሸነፋቸው ጀምሮ ነው አስቶን ቪላ አንደርላይንግ ነምበርሶቹ በጣም ብዙ ድክመቶች አሉበት አጋልጠናል። ከዛ በኋላ ይለጠለጣል ብዙ ጊዜ ነበር ያሉት ብዙ ጊዜ ማለት ነው። አሁን ይሄ ትርፌ ድልሽን አገኘሽ። አሁን ፓላስን ለጥፈሽ ሶስተኛ ላይ ደቅ ማለት ትችላለሽ። ጎል ዲፈረንስ ምናምን ብቻ ነው የሚቀርሽ። ሌላ ደግሞ ይጥላል። ከእንደገና ደግሞ ሌላ ቅመም ያርሰናል ደጋፊ እኛ ምን አገባን አስቶን ቪላ ቢወርቅ ብትረማ። አስቶን ቪላ ለቶፕ 4 በሰጋ ቁጥር ከሲቲ ጋር ጨዋታ አለው ይጋደልልናል። ገባህ? ከሲቲ ጋር አቅም ያላቸው ቡድኖች በደንብ አድርገው እንዲፋለሙ ነው የምንፈልገው። አቅም እንዲኖራቸው ደግሞ ሪስክ ውስጥ መግባት አለባቸው። ለምሳሌ አሁን ቸልሲን እኛ ሪስክ ውስጥ ስንከታት ሄዳ ስታንፎርድ ብሪጅ ላይ ፈላውን ትለጥፍልናለች ማለት ነው። ገባህ አይደል? እንደዚህ አይነት ጫና ነው የቋጠሮ ጫናችን ዘንድሮ በየአቅጣጫው ነው ማለት ነው። ገባሽ አይደል? ቪላ ቻምፒየንስ ሊግ የሚገባው ዩሮፓ ሊግ በልቶ ነው እንጂ 5 ውስጥ ገብቶ አይደል። ማን ዩናይትድ፣ ሊቨርፑል እና ቸልሲ እየተንኮታኮቱ ቪላን ይቀድሙታል ባይ ነኝ። ምናልባት ሌሎቹ ከሸኑ 4ኛ 5ኛ ሊወጣ ይችላል። 3ኛ ግን የትርፌ ነው። እንኳን ደስ አለሽ አንቺ አድክሚዎች ዋንጫውን ትበያለሽ። ለምንድን ነው እንደ ሀገር ለወልቭስ ድምጽ መሆን የሚያቅተን ነው? ወልቭስ መውረድ የለበትም። ውለታው በዝቶብናል። ወልቭስ መውረድ የለበትም። ሁላችሁም ቻሌንጁን ተቀላቀሉት። ወልቭስ መውረድ የለበትም። እንዴ ውለታው እኮ በዛብን። በቃ እንደ ቀልድ እኮ አሁን 3ኛ ሆነ ልጅ አሬ ዋንጫው ተፎካካሪ የሚሆን ነው ወገን። ባለፈው እውነት እኔ ወልቭስ ኮረደ እኔ ይከፋኛል። እኔ እንደ አንድ ማንቸስተር ዩናይትድ ደጋፊ ወልቭስ ኮረደ እኔ ይከፋኛል። ውለታው በዝቶብናል። መመለስ መቻል አለብን። ቢያንስ የወልቭስን ጨዋታዎች እየቋጠርን ወልቭስ በፕሪሚየር ሊጉ መቆየት አለበት። እስቲ አለበት የምትሉ ኮሜንት ላይ አርሰናልን ከ2-0 2 በማስወጣት ኮንፊደንሱን መልሶ ያገኘው ወልቭሳችን ዛሬ ደግሞ ቪላን 2-0 ለምንድን ነው ለወልቭስ የማልቋጠረው? አርሰናልን 2 አድርጎት ለምንስ ነው ለማንቺ ለጎረቤቴ ለኔ በየጌሙ ለምትቋጠርልኝ 3ኛ እንድትጨርስ ማልቋጠርላት? እድል ተመሻሽቷል። አሁን ማንቸስተር ዩናይትድ ከዚህ በኋላ ካሸነፈ አንድ ጌም ነገ እሁድ ከፓላስ ይጮታል። ካሸነፈ ቪላን በልጦት በ51 ነጥብ እኩል የሆነና ጎል ዲፈረንስ ማን ዩናይትድ ይበልጣል። 3ኛ ላይ ደቅ ትላለች ማለት ነው። አሬ ትርፌ ደጋፊዎች ምን አይነት ቋጠሮ እየቋጠራችሁ ነው? ቆይ ምን አይነት ግድጋድ ብታስገደግዱ ነው እንዴ? ሰሞኑን ሁሉ ነገር እየሰመረላቸው ነው ጀማው፣ ሁሉ ነገር ማለት ነው። ይሄው ዛሬ ወልቭስ ማለት ነው ቪላ ለጠፈላቸው በአግባቡ። አንተ 2-0
እናንተ ቀጣይ እኮ ትርፍ እኮ ጨዋታን ካሸነፈች ማለት ነው እንግዲህ ጎል በተለይ ደግሞ በዛርጋ 2 ጎል 3 ጎል አግብታ የምታሸንፍ ከሆነ ፓላስ ማለት ነው መታ 3ኛ ላይ ቀብረር ብላ ነው የምትቀመጠው። ቀብረር ብላ ማለት ነው። ኧረ ሰሞኑን በርግዶላችኋል እነዚህ ሰዎች። ምን ጀምረው ነው ጀማው? ምን ጀምረው ነው? ወይኔ ሲጀመር ወልቭስ የተባለ ክለብ ብራንድ የሆነ ክለብ ማለት ነው። ኧረ ይቻላል። ዛሬ እንዴት ነው የቻላችሁት ነው የምላችሁ። ቋጥሮ ላላ ያለ ቋጥሮ ነበር፣ ተሳክቷል። በቃ ጽድት ብሎ ወልቭስ ብራንድ ነው። ሌላ ምንም ነገር እንዳትሉኝ። ዛሬ እኮ እኔ ቋጥሮ ባካሄድን ቁጥር ለወልቭስ እንዲያሸንፍ ነገር ምናምን ነገር ሁሌ አለው ሚለን ወልቭስ እሱ ማን ነው ገብቷችኋል። ዛሬ ደግሞ 3ኛ ያለውን ቪላ ምን ታይቶት እንደሆነ አላውቅም። ጎል ራሱ እንዲገባበት አይፈልግ። ላስት ማን ዲፌንዲንግ ባለቀ ሰዓት በቃ ጎል ላይን ክሊራንስ ማታዩት ነገር አልነበረም። ጎል ላይን ክሊራንስ አድርገው እዚህ ሄደው እዛ ደግሞ ያገቡላል ምናምን። ኧረ ዛሬ በጣም ነው ያስደስታችሁኝ። ገብቷችኋል። ቪላ አሁን እኮ በቃ ሊወርድ ነው። ምንም ሌላ ነገር የለውም። ቼልሲ ቀጣይ የሚያደርገው 2 ጨዋታ ካሸነፈ ቪላ እኛ ራሱን በልጧለን። ሲነቁ ተኝተን ሲተኙ ነቃን የሚለው አባባል ለወልቭስ የሚሰራ ይመስለኛል። ባለቀ ደቂቃ ነቃ እያለች ነው ወልቭስ ያራዳለች። ባለፈው አርሰናል ነጥብ አስጣለች፣ አሁን ደግሞ ከች ብላለች አስቶን ቪላ ነጥብ አስጣለች ማለት ነው። ከዚህ በኋላ እኛ ዋንጫ ብንመኝስ ወደ አሸንፈን 3ኛ ላይ መጠን ደቅ ማለት ነው። 3ኛ ላይ መጠን ደቅ ወልቭስ ይችላል። እኛ ደግሞ ለዋንጫ ነው የምንጫወት። ፓላስ መጀመሪያ እንግለባትና እናወራለን። መቻችሁ ወይ ቪላ እናንተ ማታ ይህንን ጨዋታ ሳላይ አስቶን ቪላ ሲቀጠቀጥ አይደል እንደ ያደረው በወልቭስ። አረ ወልቭስ በይ ቪላ ከዚህ በኋላማ ቦታውን ለቀቅ። ኡናይ ኤምሬ ግን ምን ነክቶት ነው? ከምሬን እኮ ነው የምላችሁ። አስቶን ቪላ ምን ነክቶት ነው እንደዛ ለስንት ለዋንጫ ፉክክር ውስጥ የተጠበቀ ቡድን በተከታታይ ያንጠባጥባል ነጥብ? እጅግ በጣም ነው የሚያስገርመው። ከምሬን ነው የምላችሁ። አረ በስማም ወልቭስ ግን ይመቻችሁ። ለኛ ቦታ እያስለቀቁ ነው። እኔ በጣም የሚያስገርመኝ ነገር ማለት ነው ዩናይትድ ከኛ ከኋላ መጥቶ ተመልከቱ። ከምሬን እኮ ነው የምላችሁ ቶፕ 3 እንደሚጨርስ እየተሰማኝ ያለው ነገርስ ከአርሰናል ይልቅ ለዋንጫ እየተጫወተ ያለው ወልቭስ ነው። ከፈረንጆቹ አዲስ ዓመት በኋላ ከዋንጫ ተገማቹ ከአርሰናል በላይ ወልቭስ ነጥብ ሰብስቧል። የወያላው ጌታ ወልቭስ ሌላኛውን የወያላ ጌታ የሆነውን ቪላ ጥጉን አስያዘው 2-0። ወልቭስ ለኔ ነው እየተጫወተ ያለው። ወልቭስ ለማንቸስተር ዩናይትድ ነው እየተጫወተ ያለው ነው እንጂ ምንም ለውጥ የለውም እኮ። ወልቭስ ኦሬዲ 13 ነጥብ ነው ያለው። ኖቲንጋም ፎረስት 27 ኦሬዲ የ14 ነጥብ ጋፕ አለ። መቼስ ላለመውረድ እየተጫወተ አይደለም፣ ለማንቸስተር ዩናይትድ ነው እየተጫወተ ያለው የወያላው ጌታ ወልቭስ። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። ወራጅ ቀጠና የሚገኘው ወልቭስ አስቶን ቪላን 2-0 ማሸነፍ ችሏል። ፋሚሊ ያበደ ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ኤድዋርድ በርግጥ ወልቭስን ከያዘ ጀምሮ ወልቭስ ያው ውጤት አይቀር እንጂ በጣም የሚገርም ጨዋታ ነው የሚጫወቱት። ደፋር ነው ሰውየው። ይሄ የሊጉ መሪ ነው የምገጥመው ወይም ትላልቅ ቡድኖችን ነው የምገጥመው ብሎ የሆነ ማፈግፈግ ምናምን አይፈልግም ሰውየው። ከሁሉም ቡድን ጋር ማጥቃት ነው። በጣም ደፋር ነው እና ዛሬም ያንን ያየ ነው። ውጤት አይቀናው እንጂ ሰውየው የሆነ ቡድኑ ማራኪ ነው። በቃ ለማየት ያጓጓል ቡድኑ። በጣም የሚገርም ነው። በተለይ ደግሞ እነዚህ ይሄ ጥር ላይ ያዘዋወራቸው ተጫዋቾች ደግሞ ቡድኑን እና አርምስትሮንግ የሆነ ጥሩ አቅም ሰጥተውታልና ዛሬ በጣም ማራኪ ነበር። አስቶን ቪላ ምንም በቃ ደካክመዋል። የተጎዱ ተጫዋቾች ይመስለኛል። አሁን እንግዲህ ካለፉት 5 የፕሪሚየር ሊግ ጨዋታ ማሸነፍ ይቻላል አስቶን ቪላ 1 ጨዋታ ነው። አሁን ቀጣይ ማንቸስተር ዩናይትድ ፓላስን ካሸነፈ 3ኝነቱም ይነጠቃል። ግን ኤድዋርድስ የሚገርመው ወልቭስን ያሳየን። ያው እኔ ተአምር ነው። አሁን መትረፍ ይችላል ብዬ አላስብም። ግን በጣም ነው የሚያሳዝነው ይሄ ቡድን እንደዚህ ሆኖ መውረዱ፣ በተለይ የተሻሻለ በመገኘቱ ደጋፊዎቹ ዛሬ ራሱ ወራጅ ቀጠና ላይ አይመስሉም። አስቶን ቪላ ተሰጥቷታል። ተኛችሁ እንዲህ መተኛት የለብም ተሰጥቶታል። ነገኛ ከነገ ወዲያ እሑድ ጨዋታችንን ስናደርግ 3ኛ ላይ ማለት እንዲህ ነው። ወደ ክብር ስትመለስ ቀስ ቀስ እያመሳሰልክ ነው የምትመለሰው፣ ከወሬ ርቀህ ማለት ነው። ኧረ ወልቭስ ይህንን እኮ የዓመቱ መጀመሪያ በተጫወቱ እኮ ቶፕ 4 ነበራችሁ በዚህ አቋማችሁ ማለት ነው። ውሽቅ የመጀመሪያው ጎል እንዴት ነው አመጣጡ ራሱ ሲያምር እንዴት ነው የሚያምረው። ኧረ ጎሜዝ ትልቅ ቦታ መጫወት ይችላል። ነገ በሞራል ነው በቃ ለሲቲ ራሱ በደንብ ጨዋታውን የምንከታተለው። ይመቻችሁ። አዳሜ ተኝተሻላ። እኔ ግን ብቻዬን አቋማን ወክዬ ቪላን ነጥብ አስጥየዋለሁ። ወያለው ወልቭስን የልብ ሰጠው። ይኸው ቪላን ገረፈው 2-0። ኧረ ቢስሚላ ምን አይነት ጨዋታ ነበረ። በቃ አሁን ከኛ የሚጠበቀው ፓላስ መለጠፍ ብቻ ነው። ከዛም በኋላ 3ኛ ደረጃ ላይ ቁጭ እንላለን። እምልሽ ብራዘር ይመቻችሁ። አንዳንዴ ያለ ቦታ መገኘት እንደዚህ ነው ዋጋ የሚያስከፍል። 20ኛው ላይ ባለ ቡድን
ተለብልቦ 2-0 ጥገን ትይዛለህ ማለት ነው። ያለምንም ጥያቄ ይሄ ውጤት የሚጠቅማቸው ቡድኖች አሉ። አንደኛውና ዋነኛው ማንቸስተር ዩናይትድ ነው ማለት ነው። ክሪስታል ፓላስን ማሸነፍ የሚችል ከሆነ ዩናይትድ ያለምንም ጥርጥር 3ኛ ደረጃ ላይ ጉብ ማለት ይችላል ማለት ነው። ምክንያቱም በጎልም ዩናይትድ የተሻለ ነው፣ ይበልጧል። ትናንትና በወልቭስ 2-0 ማሸነፉን ተከትሎ ማለት ነው አስቶን ቪላ። ሲቀጥል ደግሞ እነ ሊቨርፑል እና ቼልሲም እኩል ነጥብ ላይ ነው የሚገኙት። ይሄ ውጤት በጣም ለነሱም ጠቃሚ ነው ማለት ነውና ቪላ በገዛጁ እየወጣ ነው ከቶፕ 4 ማለት ነው። የወልቭስን ጉዳታ ግን እንዴት ነው የምንከፍለው? ለደስታችን ሳይታክት እየለፋ ያለ ቡድን ነው ፕሪሚየር ሊጉ ላይ ወልቭስ። ሲቲ እንዲህ ቢጠነክር ምን አለ ለኛ ደስታ። አይ ወልቭስ እኛ ቪላን አሸንፈን ራሳችን አሸንፈናቸው እንደምንበላቸው ነው ተናግሬያለሁ። ከዚህ በፊትም ግልጽ የሆነ ነገር ነው ሲጀመር መናገር የማይጠበቅብንም ግን ወልቭስ እኔ ላስተካክለው ፊክስ ላድርገው እኔ ተመችቶኛል እናንተን ማስደሰት አለና ሰጥት። አሁን ፓላስን ስናሸንፍ በጎል በልጠን 3ኛ እንቀመጣለን። ከዛ በኋላ ደግሞ ቪላን ጠብሰነው በነጥብ እንበልጠዋለን። ታላቁ ገናናው ማን ዩናይትድ መጣ ወደ 3ኛ ይላል። አረ የወልቭስን ውለታ በምን እንክፈል? ሰጠልን ለቪላ ሰጠልን። እሁድ ዕለት 11 ሰዓት ተኩል ጨዋታችን ጀምሮ ጠብ አድርገን እስከ 12 ሰዓት ባለው በቃ ግዴታ ነው። በ30 ደቂቃ ውስጥ ክሪስታል ፓላስ ላይ እናገባለን። 3ኛ ደረጃ ላይ ደቅ ነው የምንለው። ከፊት ለፊት ያላችሁ በርታ ካላላችሁ ጠንቀቅ ካላላችሁ 2ኛም 1ኛ ላይ ያለው ሴፍ አይደለም። ታላቁ ገናናው ዩናይትድ መጥቶባል። ፍራ